ሰላም ጤና ይስጥልን እንደምን አላችሁ? ዛሬ ከኦልድ ትራፎርድ የተሰማ ትልቅ ሰበር ዜና ይዘንላችሁ መጥተናል። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ከ14 ወራት የክለቡ ቆይታ በኋላ በይፋ አሰናብቷል። ክለቡ ባወጣው መግለጫ ውሳኔው ከባድ ቢሆንም ለቡድኑ የፕሪሚየር ሊግ ውጤታማነት ሲባል ግን የግድ አስፈላጊ በመሆኑ እርምጃውን እንደወሰደ አስታውቋል። ይህ ዜና ከሊድስ ዩናይትድ ጋር ማንቸስተር ዩናይትድ አቻ ከተለያየ በኋላ የተሰማ ቢሆንም ለዚህ ውሳኔ ትልቁን ድርሻ የወሰደው ግን እሁድ ዕለት አሰልጣኙ የሰጡት አወዛጋቢ ጋዜጣዊ መግለጫ ነበር። አሞሪም በወቅቱ ለክለቡ አመራሮች ጠንከር ያለ ማስጠንቀቂያ ወይም አልቲሜተም ሰጥተው ነበር። በስራቸው ላይ ጣልቃ ገብነት እንዳለ በይፋ የተናገሩ ሲሆን ቀጥታ ሲናገሩም ሌላ ሰው መጥቶ እስኪተካኝ ድረስ ስራዬን እሰራለሁ በማለት ነበር የተደመጡት። ይህ ንግግራቸው ከክለቡ የስፖርት ዳይሬክተር ጄሰን ዊልኮክስ እና ከቦርዱ ጋር የነበራቸው ግንኙነት ሙሉ በሙሉ መበላሸቱን ያሳየ ነበር። አሞሪም በክለቡ እንቅስቃሴ ላይ የበለጠ ስልጣን ፈልገው የነበረ ይመስላል በንግግራቸው እንደታወቀው። ክለቡ ግን ይህንን አልፈቀደም። በመጨረሻም አመራሩን በይፋ ሲሞግቱ የስንብት ደብዳቤያቸው ተፈረመ። በሜዳ ላይ የነበረው ውጤት ያን ያክል የሚያረካ አልነበረም። ቡድኑ ባለፈው የውድድር ዓመት 15ኛ ደረጃን ይዞ ማጠናቀቁ ይታወሳል። ምንም እንኳን አሁን በሊጉ 6ኛ ደረጃ ላይ ቢቀመጡም የአጨዋወት ዘይቤያቸው ግን ጥያቄ ሲያስነሳ ነበር። አሞሪም በተለይ በሚከተሉት የታክቲክ ምርጫ በጣም ግትር እንደነበሩ ይነገራል። ለፕሪሚየር ሊጉና ላላቸው የቡድን ስብስብ ይከብዳል የተባለውን የባክስሪ ወይም የሶስት ተከላካይ አሰላለፍ ለመቀየር ፈቃደኛ አልነበሩም። ለተወሰነ ጊዜ ቀይረውት ውጤት መምጣት ጀምሮ የነበረ ቢሆንም መልሰው ወደማይሰራው አሰላለፍ መመለሳቸው ለስንብቱ ምክንያት ሆኗል። አሁን ጥያቄው ይኸው ነው። የማንቸስተር ዩናይትድ ቀጣይ ዕጣ ፈንታ ምን ይሆናል? ለጊዜው የቀድሞ ተጫዋች ዳረን ፍሌቸር በረቡዕ ዕለት ከበርንሌ ጋር ለሚደረገው ጨዋታ ቡድኑን በጊዜያዊነት ይመራል። ነገር ግን ክለቡ ቋሚ አሰልጣኝ ለመቅጠር አሰሳውን ጀምሯል። ዘገባዎች እንደሚያመለክቱት ዩናይትድ ትልቅ ልምድ ያለውና በአውሮፓ ስኬታማ የሆነ ትልቅ ስም ያለው አሰልጣኝ ይፈልጋል። ነገር ግን በዚህ የውድድር አጋማሽ እንዲህ አይነት አሰልጣኝ ማግኘት ከባድ ስለሆነ ክለቡ ከፍተኛ ገንዘብ ማውጣት ይጠበቅበታል። ይህ እንግዲህ ታላቁ አሰልጣኝ ሰር አሌክስ ፈርጉሰን ክለቡን ከለቀቁ በኋላ የተሰናበተ 8ኛው ቋሚ አሰልጣኝ መሆኑ ነው። የደጋፊዎች ትዕግስትም እየተሟጠጠ ይመስላል። አሁን ብዙዎች ጣታቸውን ወደ አሰልጣኙ ብቻ ሳይሆን ወደ ሰር ጂም ራትክሊፍ እና ወደ ክለቡ የባለቤትነት መዋቅር እየቀሰሩ ነው። እናንተስ ምን ታስባላችሁ? አሞሪም ተጨማሪ ጊዜ ሊሰጣቸው ይገባ ነበር ወይስ ማንቸስተር ዩናይትድን ለማዳን ትክክለኛው ሰው ማን ነው? ሐሳባችሁን ኮሜንት ላይ አስቀምጡልን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ደህና ሰንብቱ።